ተመልካቾቻችን አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው አልጎሪዝሙ ያሳያቸዋል ይተውት ሰላም እናምጣ ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም ሰላም ጤና ይስጥልን ተመልካቾቻችን እንደምናውላችሁ እንደምናመሻችሁ ካንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን አብይ አህመድ ምን እንደፈለገ ምን እንደሚፈልግ ከዚህ በፊት የተለያዩ የኦሮሞ ፖለቲከኞች አብይ አህመድን አካይድ በመንቀፍ የወጡ እንደነ ዶክተር ሚልኬሳ ሚዳጋ እንደነ ታዬ ደንዳ ሌሎችም እነ ጀዋርን ጨምሮ ስለ አብይ አህመድ ምንድነው የሚፈልገው ምንድነው ማምጣት የሚፈልገው እሱ ከቤተ መንግስት ሊወጣ የሚችለው ሲሞት ብቻ እንደሆነ ከዛ በመለስ ያለ ኢትዮጵያ የምትጠፋ ከሆነ አማራም ከኦሮሞ ትግራይ ከአማራ ትግራይ ከኦሮሞ መጨራረስ ካለባቸው አብይ አህመድ ምንም አይኑን ሳያሽ ያ ነገር እንዲፈጸም ሊያደርግ እንደሚችል ነግረውናል አሁን የባጫ ደበሌ ቃለ መጠይቅ የሚነግረን ያንን ነው እንጨራረሳለን ምን ማለት ነው እንጨራረሳለን እንዳልከው የቢቢሲ አማርኛ ለምን ይሄንን ቃለ መጠይቅ በዚህ ቶን በዚህ አገላለጽ ይሄ በጣም የእልቂት ጥሪ ነው ለምን እንዲተላለፍ አደረገ እንግዲህ የራሳቸውን ኤዲቶሪያል ፖሊሲ ፈትሸው ነገሩን ማብራሪያ ሊሰጡበት ይችላል ያስተላለፈው ግን ምንድነው ሆዱ ውስጥ ያለውን ነገር ብልጽግና ጓዳ ያለውን ነገር ነው የነገረን ደሞ ዝግጅትም አለ አዲስ አበባ ዙሪያ ያሰለጠኑ ነው አዲስ አበባ ዙሪያ የአዲስ አበባን ህዝብ ነገ ከነጎዲያ ጭዳ ለማድረግ የተለያዩ ኃይሎችን ስም ሰጥተው ገዳ ኮማንዶም በለው ጋቸና ሲርና ብዙ ስያሜ ተሰጥቶት የአብይ አህመድ የአፋኝና የገዳይ መዋቅሮች አሉ እነሱ በከፍተኛ ቁጥር ተዘጋጅተዋል የኦሮሞያ ልዩ ኃይል ከመከላከያ ባልተናነሰ የታጠቀበት ሁኔታ ነው ያለው ስለዚህ እንጨራረሳለን ሲል ቃላት ለማሳመር ወይም ደግሞ እንደው አፉ እንዳመጣለት ተናገረ ብለንም ልንወስድ አንችልም የሆነ ነገርማ አለ የሆነ ነገር የታሰበ አለ ለኢትዮጵያ የተደገሰ እልቂት አለ እሱ ላይ ነው ትኩረት መደረግ ያለበት ሌላ የተናገረውን ለማጣጣል ቢመጡም ቤተ መንግስቱ ክፍት ቢሆንም መግባት አይችሉም እሱ ፋኖንም ሆነ ሌሎች ኃይሎችን ለማሳነስና ለማጣጣል የተጠቀመበት ነው እንደዚሁም ከገንዘብ ጋርም ማያይዞ ገንዘብ እንሰጣቸዋለን ያለውን ያቋል ሆዱ ምን እንደሚያስብ ሆዱ ውስጥ ምን እንዳለ እናቋለን እኛም ከምንም በላይ የሚያሰጋን ግን እንድንጨራረሳለን ያላት ቃል ዝም በላይ ተባለች አይደለችም አብይ አህመድን ብሎታል ብዙ ጊዜ ተናግሮታል በድብቅም በኮሪደር ላይ በሆኑ በተወሰኑ አካባቢዎች እንደዚሁ በስውር ስብሰባዎችም አብይ አህመድ ሆዱ ውስጥ ያለውን የተናገረበትን ሰምተናል አቶ ታዬ ደንዳ እኮ እስር ቤት የገባው ሌላ አይደለም አብይ አህመድ ስለ አማራ ህዝብ ያቀደውን ስለተናገረም ነው አማራን አጠፋለሁ ያለው አማራን አጠፋለሁ ያለበትን እኮ ይሄ ብቻ አይደለም ለኛ ባልደረባ ለአበበ ገላው እኮ በሚቀጥሉት 1000 ዓመት አማራ ወደ ማዕከላዊ መንግስት አይመጣም ይሄንን እርግጠኛ አደርጋለሁ ነው ያለው አብይ አህመድ ይሄን ሲል እኮ ዝም ብሎ አይደለም ብዙ ነገሮችንም ያደረገ ነው ስለዚህ በቀላሉ ምናየው ጉዳይ አይደለም የባጫ ደበሌ እንጨራረሳለን በደንብ ይሰመርበት እንጨራረሳለን የሚለው ዝም ብሎ የመጣ አይደለም ስለዚህ የኢትዮጵያ ህዝብ ሆነ ዓለም አቀፉ ማህበረሰብ ስርዓቱ በመጨረሻው ሰዓት አሁን የመጨረሻው ሰዓት እየመጣ ነው ጀንበር እየጠለቀችበት ነው ኢትዮጵያ ውስጥ እልቂት ሊያስተናግድ እንደሚችል ምንም ጥርጥር የለውምና ከዚህ አንፃር ነቅቶ መጠበቅና ቢያንስ ሙሉ በሙሉ ማስቀረት እንኳን ባንችል የተወሰኑ ጉዳቶችንና የተወሰኑ ነገሮችን ኮዲው መታደግ የምንችል ከሆነ መዘጋጀት ያለብን ጊዜ ላይ እንገኛለን ለማለት ነው ዛሬ ላይ በዓለም አቀፍ ሚዲያ ወጥቶ እንጨራረሳለን አሸናፊ ተሸናፊ የለም ያሉን ሰዎች ነገ በኦቤን በሌሎች ሚዲያዎች ቀርበው በኢቲቪ በፋና በሌሎች ሚዲያዎች ቀርበው የኦሮሞ ህዝብ ወረራ ተከፍቶብሃን ጥላቶች መጥተውብሃን ተነስተህ መንግስትን ተከላከል ላለማለታቸው ምንም ዋስትና የለንም አብይ አህመድ ይሄን ይላል ምክንያቱም ፓርላማ ላይ ቡራዩ ገበሬዎች መንግስታችን ተነካ ብለው ይመጡ ነበር አረጋግጬ ነው የመነስኳቸው ብለዋል ስለዚህ እዚህ በፊት ሲያለማመደን የነበረው የህዝብ ለህዝብ ልቂት የማስጀመር ፕሮጀክት በአእምሮ ሲናገረው የነበረው ወይም ደግሞ በውስጥ በኮሪደሮች ወይም ደግሞ እንደሱ ህዝብን የሚጠሉ መሪዎች ጋር ሲወያይ የነበረውን ጉዳይ
ዛሬ ላይ በዓለም አቀፍ ሚዲያ ተናግረውታል። ነገ ደግሞ በተጨባጭ ወረራ ተከፍቶብሃል ብለው ልክ እንደ አርቴሌም ሚዲያ በአደባባይ ላለመናገራቸው ምንም ዋስትና የለም። ስለዚህ ህዝቡ በአግባቡ መረጃው ሊኖረው ይገባል። ከዛ በተጨማሪ መሳይ በጣም አስጊ የሚሆነው እነዚህ ሰዎች በጥራትነት የፈረጁት ኃይል አለ። በተደጋጋሚ ፋኖ እያሉ በተለይም ደግሞ የወላ ኃይሎችንም ተናናቂ እያሉ ከፍተኛ የሆነ በተለይ ፋኖን ኃይሎች እና የአማራ ህዝብን በእነዚህ አይነት ድርጊት ከፍተኛ የሆነ በተለይ የኦርቶዶክስ ሃይማኖት ተከታዮችንም ጭምር ሙስሊሞችንም ጭምር እነዚህ በተለያዩ በወለጋም ሲገድሏቸው የነበሩት ናቸው። እነዛን ታርጌት ያደረገ ኦፕሬሽን ሊፈጽሙ ይችላሉ። ይህን በደንብ ማስቀመጥ ያስፈልጋል። ሳንናገረውን ማለፍ አያስፈልግም። ስለዚህ በተለያዩ ቀጠናዎች ያሉት የትግራይ ተወላጆች፣ የአማራ ተወላጆች፣ የአፋር ተወላጆች አጠቃላይ በአብይ አህመድ አገዛዝ በብልጽግና አገዛዝ ነው በህዝቡ አይደለም በኦህዴድ ብልጽግና ታርጌት የመደረግ እድላቸው እነዛ እንደ ሆስቴጅ የመያዝ ምክንያቱም ሂውማን ሼልድ እንጠቀማለን ብሏል አብይ አህመድ። ገንዘባቸውን እኮ መያዝ እንችላለን፣ ቤተሰቦቻቸው የት እንደሚኖሩ እናውቃለን ብሏል አይደል? ባለፈው ሰኔ 30 2018 ዓ.ም የትግራይ ፖለቲከኞች ነው ወይም ደግሞ ልጆቻቸው የት እንደሚኖሩ፣ ገንዘባቸው የት እንደሚኖሩ፣ ቤተሰቦቻቸው የት እንደሚኖሩ አዲስ አበባ እናውቃለን በሚል ተናግሯል። ይህን ተናገረ ማለት በቀጣይ አዲስ ጦርነት ሲጀመርበት ወይም ደግሞ ከባድ ጦርነት ወይም ደግሞ አብይ አህመድን ኮንበሩ ለመንቀል እንቅስቃሴ ሲደረግ የትግራይ ተወላጆች እንደ ሆስቴጅ እንደ ሂውማን ሺልድ መጠቀሚያ ያደርጋቸው ይችላል። የአማራ ተወላጆችን በተመሳሳይ የሌሎችን ብሔረሰቦች ተወላጆች በተመሳሳይ ከዛ በተጨማሪ የኦሮሞ ልጆች ጨፍጭፎ ኦላ ጨፈጨፋቸው፣ ፋኖ ጨፈጨፋቸው፣ ጨፈጨፋቸው ላለማለቱ ምንም ዋስትና የለንም። ምክንያቱም ባለፈው አርሲ ላይ ቅድመ ምርጫ በተለይ ግንቦት 24 ቀን ቀደም ብሎ ምርጫ ላለማድረግ እንዳናደርግ በሚል የፋኖ ኃይሎችና የወራ ኃይሎች በጋራ ጥምረት አድርገው አርሲ ላይ ጨፈጨፉኝ ሚኒሻን ገደሉብኝ ሲል የነበረ ግለሰብ ነውና እንደዚህ አይነት ጭፍጨፋዎችን የመፈጸም አዝማሚያ እንዳላቸው ከባጫ ንግግር ማስተዋል ይቻላል፣ በእርግጠኝነት መናገር ይችላል። ስለዚህ በተለያዩ ቀጠናዎች አሉ በተለይ በኦሮሞ ክልል የሚኖሩ አማራዎች፣ ትግሬዎች፣ ሌሎችም ብሔረሰቦች ራሳቸውን የመጠበቅ ራሳቸውን የማደራጀት ከአገዛዙ የሚደርስባቸው ማንኛውም ጥቃት የመከላከል ተፈጥሯዊ መብትም እንዳላቸው ነገር ግን አብይ አህመድ በአሳሳሽ መንገድ ደግሞ መጠቀሚያ እንዳያደርጋቸው ልዩ ጥንቃቄ ማድረግ እንዳለባቸው ማስታወስ እንፈልጋለን። ታሪካዊ ኃላፊነት ግን ያለባቸው የኦሮሞ ልጆች ናቸው። በነገራችን ላይ መሳይ ጸረ ብልጽግና የሆኑ የኦሮሞ ልጆች በዚህ ጉዳይ ላይ ታሪካዊ ኃላፊነት አለባቸው። በተለይ አብይ አህመድ እያደረገ ያለውን እያንዳንዱ የፖለቲካ እንቅስቃሴ በመከታተል በማጋለጥ ልክ አሁን ከፍተኛ ስራ ከሚሰሩት መካከል አንደኛው ሚልኬሳ ነውና የሚናገሩትን በመናገር ወጥቶ ይሄን እያለ ነው። ስለዚህ ህዝቡ ጥንቃቄ ማድረግ አለበት እያሉ የመስራት ኃላፊነት እንዳለባቸው ማስታወስ እንፈልጋለን። ነገር ግን አደገኛ የሆነ ነገር እንደመጣ ለአድማጭ ተመልካቾቻችን ዝም ብሎ እንጨራረሳለን የሚል ንግግር እንዳልሆነ ከዚህ በፊትም አብይ አህመድ ሲናገሩት የነበረ ጉዳይ እንደሆነ በግልጽ ማስቀመጥ ያስፈልጋል። ይሄን ነው ማለት እንፈልገው መሰለኝ። ሙሉጌታ እንግዲህ የባጫ ደበሌን ሙሉ ቃለ መጠይቅ ደግሞ ሰምተን ዳግም እንመለስ ይመስለናል። በማስታወቂያው ያልከው ተወያየን፣ በሙሉ ዝግጅቱ ደግሞ ብዙ ነገሮችን ልናነሳ እንችላለን። ከአብይ አህመድ የተለየ አብይ አህመድን በተወሰነ ደረጃ አንዳንድ ፕሮቶኮሎችን ለመጠበቅ ሞክሯል። ባጫ ደበሌ ግን ያንን አልጠበቀም። በጓዳ ሚንሾኳሾኩትን አውጥቶ የዘረገፈልን። እስቲ ወደ አብይ አህመድ ቃለ መጠይቅ እንምጣ። አብይ አህመድ እንግዲህ በአማራ ክልል ያንን ቃለ መጠይቅ ሰጠ። እውነት ለመናገር የከሸፈ ቃለ መጠይቅ ነው። ዳግመ ኦሮማራ ጥሪ አድርጎ ነበረ፣ ከሽፏል። ከጎኑ ኦሮሞም አማራም አልተሰለፈም። በሚያስገርም ሁኔታ ኦሮሞም አማራም ለአብይ አህመድ ጥሪ ምላሽ አልሰጠም። አሁን ደግሞ ወደ ኦሮሞ መጣና የሆኑ መርዞችን መርጨት ፈለገ። አሁንም በማስታወቂያ ደረጃ ነው ያየነው። በተወሰነ ደረጃ እስቲ እንነጋገርበት። ምን አይነት ቃለ መጠይቅ ነው? ምንድን ነው የፈለገው? ይሄ በተለያዩ የኦሮሞ ፓስተሮች በተለያዩ የኦሮሞ ግራ የገባቸውና ምንም ነገር የማያውቁ ስልጣን እጃችን ገባ ብለው አፋቸው እንዳመጣ የሚናገሩ አንዳንድ ፖለቲከኞች የሚናገሩትን አብይ አህመድ ዛሬ መጣና ማረጋገጫ ሰጠን። እስቲ ምንድን ነው ያለው? ማስታወቂያውን ሰምተናል። ሙሉ ዝግጅቱን እንጠብቃለን። በኦሮምኛ ነው ቃለ መጠይቁን ያደረገው። ቀደም ሲል አንተ ምንም እንዳልነው እንግዲህ ከዚህ በኋላ ደግሞ ወዴት ሊያመራ ይችላል? የአብይ አህመድ ቃለ መጠይቅ ወይም ጽዋው የት ሄዶ ነው ደግሞ ቀጣዩን ቤት የሚያርፈው? ጋምቤላ፣ ሲዳማ ቴሌቪዥን ወይስ አፋር ቴሌቪዥን? አናቅም።
ለማንኛውም ይሄ የኦቢኤኑ ቃለ መጠይቅ አንዳንድ አስቂ ነገሮችንም ይዘው መጥቷል። እስቲ ምንድነው ያለው በተወሰነ ደረጃ እንመልከተው። እንግዲህ አብይ አህመድ ባለፈው አንድ ወር አማራ ክልል ላይ በከፍተኛ ሁኔታ ነበር ሲርመሰመስ የነበረው። አማራ ክልል ላይ ያደረገው እያንዳንዱ እንቅስቃሴ ግን በከፍተኛ ሁኔታ የከሸፈ ነበር። ከነዚህ ክሽፈቶች መካከል አንደኛው ደብረ ማርቆስ በመሄድ የደብረ ማርቆስ አውሮፕላን ማረፊያ አስመርቃለሁ በሚል አፄ ዮሐንስ ያደረገባችሁን ነገር እንዳትረሱ እያለ ለጎጃም ህዝብ ለጎጃም አማራ ህዝብ ለመናገር ሙከራ አደረገ። ከዛ ቀጥሎ አማራ ሚዲያ ኮርፖሬሽን መጣና አፄ ዮሐንስን የገደሉትን ሰዎች ጋር አንድነት ፈጠርን ጥምዶ ፈጠርን እያሉ ይናገራሉ በሚል የሱዳን ኃይሎችን ደግሞ እንደዚሁ የዚህ ጨዋታ አካል ለማድረግ ሙከራ አደረገ። አጠቃላይ በተለይ ፋኖች መሬት ለህዋት ሊሰጡ ነው ሲል አስተዋል። እነዚህ ሁሉ የተዘበራረቀባቸው ናቸው። እንግዲህ ጎጃም ደብረ ማርቆስ ላይ ሄደ አፄ ዮሐንስ ያደረገባችሁን ነገር እንዳትረሱ ብሎ የጎጃም ህዝብ ካስታወሰ በኋላ አሚኮ ላይ መጥቶ ደግሞ አፄ ዮሐንስን የገደሉትን ጋር አንድነት ፈጠሩ ብሎ ደግሞ የአብይ አህመድ ደግሞ እውነተኛ መገለጫው ከመሳቂያ ባለ በዘለለ ሊሆን የማይችል እንደሆነ በግልጽ ማስቀመጥም ስላለብና ነው። ነገር ግን ምን እያደረገ ነው የሚለውን ነገር ደግሞ በአግባቡ እንድትረዱት ከማሰብ ነው የኋላ ታሪኩን ለማንሳት ሙከራ ያደረኩት። እንግዲህ በዛሬው ዕለት ኦቤን በሚባለው ሚዲያ ቀርቧል። እንግዲህ ኦቤን እንደዚህ በተመሳሳይ በርካታ ሐሳቦች በተለይም ደግሞ የኦሮሞ ህዝብን ስስ ልብ ለማግኘት ሙከራ የማድረግ አዝማሚያ እንደሆነ ከወጣው ማስታወቂያ መረዳት ችለናል። በዚህ ንግግሩ በርካታ ሐሳቦችን አንስቷል። ቅድም ካነሳዋቸው ሐሳቦች መካከል መድገም ያስፈልጋል። ትናንት ህወሓት ያሰሯቸው ሰዎች እኛ ነፃ አውጥተናቸው ከህወሓት ጋር ገጥመው እየወጉን ነው ሲል ተደምጧል። የኤርትራ መሪ ዶር የሚባል ኦሮሞ ነበረ የሚልም ሐሳብ አንስቷል። ከዛ በተጨማሪ ባህረ ነጋሽ የኛ ነው የሚል ሐሳብ አንስቷል። ያው ኬኛ ማለት ነው። የመንም የኛ ነው የሚል ሐሳብ አንስቷል። ስለዚህ የመንም የኛ ነው ካለ የወጡት ታጣቂ ጋር እንግዲህ በቀጣይ ደግሞ ሊገጥም እንደሚችል ማሳያ ነው። እድል ከተሰጠው የትኛውንም ዓለም እየዞረ የኛ ነው ከማለት ወደ ኋላ እንደማይል በአግባቡ የተረዳንበት ማስታወቂያ ነው። ይሄም ማስታወቂያ ነው። በነገራችን ላይ ከማስታወቂያዎቹ እንኳን ተነስተን አንድ ሰዓት ከዛ በላይ መወያየትና መነጋገር እንችላለን። ይሄን ታሳቢ ማድረግ ያስፈልጋል። ሙሉ ቃለ መጠይቅ አለመሆኑን ግን መረዳት ይቻላል። እነዚህ ሐሳቦች ግን ለምን ዓላማ ተነሱ፣ ምኖቹን የያዙ ናቸው የሚለው በግልጽ ለማስቀመጥ ከዚህ በፊት አብይ አህመድ አክሱም የኛ ነው እንግዲህ ቀጀላ መርዳሳ ታስታውሰዋለህ የባህልና ስፖርት ሚኒስተር ምናምን በነበረበት ጊዜ አንድ መድረክ ላይ አክሱም የሚለው አካሱማ ከሚለው የተወሰደ ነው የኦሮሞ ነበር ሲል ነበር። ይሄን ሲናገር የአብይ አህመድ ካቢኔ ነበር፣ የአብይ አህመድ ሚኒስተር ነበር። አሁን አብይ አህመድ መጣና የኤርትራ መሪ የነበረው ዶሪ ይባላል ባህረ ነጋሽ የኛ ነበረ ሲል ተደመጠ ማለት ነው። ስለዚህ ለቀይ ባህር የምንዋጋው ለቀይ ባህር የምንጋደለው ኦሮሞኛ ይሄን ተናግሮ ለቀይ ባህር የሚሰለፍ ኦሮሞ ፈልጋለሁ ማለት ነው። አዳዲስ ምንምን የኦሮሞ ልጆችን አዳዲስ ለሱ ስልጣን ሲባል የሚገበሩ የኦሮሞ ልጆችን ከኦሮሞ እናቶች የመቀማት አዝማሚያ ነው። ከዛ በተጨማሪ ከዚህ በፊት በፓስተሮች በኩል ከሰሜን እንደዚህ መጣብህ በተለይ በፓስተሮች በኩል ሲያስነግር የነበረው አብይ አህመድ እኔም ፓስተር እኮ ነኝ ስለዚህ የፓስተርነትን ሚና ልወጣ በሚል ፓስተር አብይ አህመድ ብንለው ከዚህ በኋላ የዛን ያህል የሚቸግር አይደለም። ምክንያቱም ከዚህ በፊት ፓስተሮች ሲናገሩት የአብይ አህመድ ሐሳብ ነው በተደጋጋሚ ሲባል ነበር። ነገር ግን አይ ላይሆን ይችላል የሚሉ ሰዎች ነበሩ። አሁን ግን በተጨባጭ እነዩ ጭፋ እነ ማን ነው አብዛኛዎቹ ፓስተሮች ስማቸውን አድማጭ ተመልካቾቻቸውን ይረዱናል። እነሱ ሲናገሩት የነበረውን ጉዳይ ራሱ ይዞት መጣ። ይሄን ስንል በዚህ በተለይ በእምነት ተከታይ የሆኑ ዛሬም ህዝብ የሚያከብሩ የአብይ አህመድ አገዛዝን የሚቃወሙ እንዳሉ ታሳቢ መደረግ መቻል አለበት። እነዚህ የፕሮስፐሪቲ ጎስፔል የሚባሉት ወይም ደግሞ የብልጽግና ወንጌል ተከታዮች ናቸው። ወደፊት መረጃውን ልናወጣው እንችላለን። በነገራችን ላይ አንድ ኢዮብ የሚባል አለ። በዋነኝነት የአብይ አህመድ ዘዋሪ ነው የሚባል ነው። የዚህ የፕሮስፐሪቲ ጎስፔል
ተከታይ ነው። ከዛ በተጨማሪ እነዚህ እነ ዮናታን አክሊሉ፣ እነ እዩ ጭፋ፣ እነ እስራኤል ዳንሳ ምናምን መሰል እነዚህ የብልጽግና ወንጌል ተከታዮችን እያገኘ ሞኒተር የሚያደርጋቸው በዋነኝነት ግን እዚህ ላይ ማስቀመጥ የሚያስፈልገው አብይ አህመድ ከዚህ በፊት በጓዳ ሲያንሾካሹከው የነበረውን ጉዳይ በአደባባይ ወጥቶ አረ ነጋሽ የኔ ነው፣ የመን የኔ ነው፣ ስሙም የኤርትራ መሪ የነበረው ዶሪ ይባላል እያለ ሲቀባጥር ያስተዋልንበት ሁኔታ አለ። ይሄኛው እንደው ከሃይማኖት ጉዳይ በተለይም ደግሞ ከዚህ በፊት በኢትዮጵያ ቅርሶች ላይ፣ በኢትዮጵያ ሃይማኖት ሽቶች ላይ፣ በኢትዮጵያ ሴቶች ላይ ሲያቀረሹ የነበሩት የብልጽግና ወንጌል ተከታይ የሆኑት የነ ዮናታን አክሊሉ ዋና መንገድ መሪ፣ አቅጣጫ ሰጭ፣ ህዝብ አሰዳቢ፣ ቤተክርስቲያን አሰዳቢ፣ አጠቃላይ የሰሜን እያሉ ሲያቀረሹት የነበረው ዋነኛ አድራጊና ፈጣሪ የነበረው አብይ አህመድ መሆኑን ማስታወስ ስላለብን ነው። ሌላኛው እንግዲህ በአሚኮ ቀርቦ የአማራ ልጆች መሳይ የአማራ ልጆች ከህወሓት ኃይሎች ጋር በጋራ እየተባበሩ ነው፣ እንደውም መሬቱን አሳልፈው ለመስጠት ሙከራ እያደረጉ ነው ብሎ የአማራውን ፋኖ ለማጣጣር የሄደበት ለማከሳሰር የሄደበት የአንድ ባልቴትን ስራ በተመሳሳይ ኦቤን ላይ ቀርቦ ትናንት ህወሓት ያሰራቸው የደበደባቸው የገረፋቸው እኛ ነፃ ያወጣናቸው ከህወሓት ጋር ገጥሞ አሁን እየወጉን ነው ሲል ተደምጧል። ተመሳሳይ አይነት ነገር ነው። አሁን በተመሳሳይ እዛ ላይ ቀርቦ የትኛውን አጋር እንደሚያደርግ እንግዲህ አማራ ቲቪ ቀርቦ ሚኒሊክና ጉበና ወንድማማቾች ናቸው፣ ሚኒሊክ ያለ ጉበና፣ ጉበና ያለ ሚኒሊክ ሲል ተደምጧል። በተመሳሳይ ይችን ንግግር ኦቤን ላይ ይደግማታል አይደግማትም የምናየው ይሆናል። ምክንያቱም የአማራ ህዝብና የኦሮሞ ህዝብ ታሪካዊ ትስስር ያለው የኦሮሞ አማራ ጥምረት ከዛ በተጨማሪ የኦሮሞ ደም የኔ ደም ነው እያለ የነበረውን ትርክት ለመገንባት የሄደበትን ርቀት በተመሳሳይ ኦቤን ላይ ቀርቦ ይሄ መናገር አይችልም። ምክንያቱም የኦሮሞን ህዝብ እንደመጠቀሚያ ካርድ ተጠቅሞ በዚህ በነጻነት ኃይሎች ላይ በተለይ በሚጠራው በ3 ሳምንት ጊዜ ውስጥ ትጥቅ አስፈታዋለሁ ላለው ህዝብ ላይ ለማስነሳት ከፍተኛ ጥረት እንደሚያደርግ ይታወቃል። ነገር ግን ማስተዋል ያለብን አብይ አህመድ እየዞረ እየተናገረ ያለው አጠቃላይ ህዝብን የመሳብ በቀደም አስቀምጠናል። የአማራ ሚዲያ ኮርፖሬሽን የሄደበት ዋነኛ ምክንያት ምንድነው በሚል ባስቀመጥናቸው ሐሳቦች መካከል የአማራውን ኃይል መክፈል፣ ከዛ በተጨማሪ ደግሞ ከአማራው ኃይል መካከል የሆነ ደጋፊ የማግኘት አዝማሚያ ነበር ብለናል። በኦሮሞ ህዝብም በተመሳሳይ የሆነውን ኃይል እንደዚህ የማድረግ አዝማሚያ ሊኖረው እንደሚችል ከአብይ አህመድ አካሄድ አኳያ መረዳት እንችላለን። ይሄን የምንልበት ዋነኛ ምክንያት አብይ አህመድ በአማራ ሚዲያ ኮርፖሬሽን ቀርቦ የፋኖ ኃይሎች ከህወሓት ጋር እየሰሩ ነው፣ ቋሚ ጥላት ብሎ ያስቀመጠ ድርጅት አለ እሱ ህወሓት ይባላል ብሎ የአማራ ህዝብን ጥላትና ወዳጅ የመለየት አዝማሚያ ገብቶ ነበር። በተመሳሳይ ኦቢኤን ላይ ቀርቦ የኦሮሞ ህዝብን ጥላትና ወዳጅ የመለየት አዝማሚያዎች አስተውለናል። በቀጣይ ደግሞ አንገት ቆራጩ ጋር ፋኖ ጋር እየሰራ አግኝቼዋለሁ ላለማለቱ ምንም ዋስትና እንደሌለን ግን በግልጽ ማስቀመጥ ያስፈልጋል። ይሄን እያሉ ፖለቲካ መስራት ግን እንደማይቻል ህዝቡ የነቃ እንደሆነ የበቃ እንደሆነ አብይ አህመድ የሚባል ርኩስ በኦሮሞ ህዝብ ስም መነገር እንደማይችል ግን ምላሽ የሚሰጡ ምሁራኖችም ይኖራሉ ተብሎ ተስፋ ይደረጋል። ይሄን ነው ማለት እንፈልገው። ይሄ ቃለ መጠይቅ የኦሮሞን ህዝብ ያሸፍታል ወይ? እውነት ለመናገር አብይ አህመድ እንደዚህ ያደረገ የጀመረው በየቦታው የሄደ እንደዚህ አይነት ቃለ መጠይቅ የሚሰጠው የሚያስገኝለት ፖለቲካዊም ሆነ አጠቃላይ ስኬት አለ? የሚያሸፍተው ነገር የለም። ነገር ግን የማያሸፍተው ከሚናገሩት አኳያ እንጨራረሳለን እያሉ ነው። ከፍተኛ የመሳሪያ ትጥቅ እያቀረቡ ነው። ቅድም የባጫን ንግግር ተከትሎ ራሳቸው ወንጀል ፈጽመው ሌላ ህዝብ እንደፈጸመባቸው አድርገው ሌላ ታጣቂ እንደፈጸመባቸው አድርገው ሊያስነሱ የሚችሉበት እድል እንዳለ ታሳቢ መደረግ መቻል አለበት። ነገር ግን አሁን በሚያደርገው የፖለቲካ እንቅስቃሴ የሚያገኘው እድል እንደሌለ በግልጽ ማስቀመጥ ያስፈልጋል። የኦሮሞ ህዝብ በእነ አብይ አህመድ እየደረሰበት ያለውን ከፍተኛ የሆነ በደል፣ ግፍ፣ ሁሉን ነገር እየተረዳ ነው፣ እያየ ነው። ከዛ በተጨማሪ ደግሞ ልጆቹ በተለያየ ግንባር ከተለያዩ ቦታዎች ታፍሰው ወስደው እናቶች በተጨባጭ ባለፉት 5 ዓመታት
የት እንደደረሱ ያላወቁበት ነባራዊ ሁኔታ እንዳለ ድምጻቸውን ከሰሙ የቆዩበት ሁኔታ አለ። ለነዚህ ምስክርነት የሚሆነው ናዝሬትን፣ ሞጆን፣ ሌሎችን ከተሞች በአግባቡ ማየት ያስፈልጋል። በተደጋጋሚ ሰላማዊ ሰልፍ ሲካሄድ የነበረው እኮ ሞጆ ላይ ነው አይደል? መሳይ ወታደሮች ሰላማዊ ሰልፍ ያደረጉት ሞጆ ላይ ክራንች ይዘው ይስተካከልን ብለው ማለት ነው። ደብረ ዘይትም በተመሳሳይ እንደዚህ አይነት ነገሮች እንደነበሩ በዝዋይ በተለያዩ ከተሞች እነዚህ ሚዲያ ያወቃቸው ለሚዲያ የቀረቡ እውነቶች ናቸው። ሚዲያ ላያቸው፣ ሚዲያ ያልነካቸው፣ ለሚዲያ ያልደረሱ በርካታ የታፈኑ እውነቶች እንዳሉ፣ በርካታ የታፈኑ ጩኸቶች እንዳሉ ግን በአግባቡ መረዳት ያስፈልጋል። ቅድም ያልኩትን ግን አሁንም ማስታወስ እፈልጋለሁ። አሁንም ግን ታሪካዊ ኃላፊነት ያለባቸው የኦሮሞ ምሁራንና ልጆች እንዳሉ ማስታወስ ያስፈልጋል። ከዚህ በኋላ በእኛ ስም አትነግድ የሚሉ የኦሮሞ ልጆች እንደሚኖሩ ተስፋ እንደሌለው ኦሮሞ ስም መነገድ እንደማይችል ግን የተናገሩት ነው። ከፍተኛ የሆነ ዕዳ እያመጣብንና ነው ብለዋል። በርካታ አብይ አህመድ በስማችን እየነገደብና ነው። ነገ ይሄን ያደረገው ኦሮሞ ነው ያስብለና ነው። ስለዚህ ይሄን ግለሰብ አጣድፈን ማውረድ ካለብን ጊዜው አሁን ነው እያሉ ነው። እውነት ነው። በግልጽ ማስቀመጥ እንደሚያስፈልገው ትናንት የተለያዩ ትርክቶች በኦሮሞ ሕዝብ ላይ ይዘሩ ነበር፣ በአንድም በሌላ መንገድ በቀልድ ሳይቀር ማለት ነው። ነገር ግን እነዛ ቀልዶች እውነት ናቸው እንዴ እያስባለ ያለ ግለሰብ ካለ አብይ አህመድ ትናንት በኦሮሞ ላይ የተቀለሉት፣ ትናንት በኦሮሞ ላይ የተዘሩት ሐሰተኛ ትርክቶች ናቸው የተባሉት ዛሬ ላይ ግን አብይ አህመድ በተጨባጭ ሜካፑን እየቀያየረ ሱፉን እየቀያየረ በሚያደርገው የፖለቲካ ዲስኮርስ እውነት ነው ወይ? የኦሮሞ መገለጫ አብይ አህመድ ነው ወይ? የኦሮሞ መገለጫ ሽመልስ አብዲሳ ነው ወይ? የኦሮሞ መገለጫ እና አዳነች አቤቤ ናቸው ወይ የተባሉ አይደለንም ማለት ያለበት ራሱ የኦሮሞ ህዝብ። በተመሳሳይ የአማራ ህዝብ የአፄ ዮሐንስ ያደረሰብህን ነገር እንዳትረሳ ሲባል አንተ ለኛ ታሪክ አትነግረናም ብሎ ምላሽ እንደሰጠው አብይ አህመድም የሚደሰኩረውን የፖለቲካ ተረክ በአግባቡ ገምግሞ ይሄ እኛን አይመለከተና ራስህ እዛው እንደፈለክ አድርግ ብሎ ምላሽ መስጠት ያለበት ራሱ የኦሮሞ ህዝብ ነው። በስሙ መነገድ ማቆም መቻል አለበት። ባለፉት 8 ዓመታት ነገደበት። ባለፉት 8 ዓመታት ደም አቃባው። ባለፉት 8 ዓመታት በተለያዩ ቦታዎች ሬሳው ሳይነሳ በነገራችን ላይ ክላሹን አንሳ ሬሳ እንዳታነሳ የሚል መርህ ነው ያለው መከላከያ። ሬሳ እስከምታነሳ ጥቃት ሊከፈትብህ ይችላል። መሳሪያ ጥራት ከመጣ ግን ፋኖ ሊታጠቀው ይችላል። ስለዚህ ፋኖ መታጠቅ የለበትም። የወደቀውን ሬሳ የአማራ ገበሬ ቀብረዋል። ትተና ነው እየተባለ ያለ ይሄ እየሆነ ያለው አብዛኛው የኢትዮጵያ ህዝብ ነው። ከዛ ውስጥ ደግሞ ከፍተኛውን ድርሻ የሚይዘው የኦሮሞ ህዝብ ነው። ስለዚህ ከዚህ በኋላ ለአብይ አህመድ የሚዋጋ የኦሮሞ ወጣት መኖር የለበትም። ለአብይ አህመድ የሚዋጋ የደቡብ ወጣት መኖር የለበትም። ለአብይ አህመድ የሚዋጋ የአማራ ወጣት መኖር የለበትም። አብይ አህመድ ብቻውን ቀርቶ እንደ እብድ ሲለፈልፍ ማየት ነው የሚፈልገው ኢትዮጵያ ህዝብ። እንደ እብድ ደግሞ ጀምሮታል። አንድ ያሚኮ አንድ ጊዜው ቤን ነገ አፋር ላይ ይሄዳል። እርግጠኝነት ባንናገርም አፋር ላይ የመሄድ አዝማሚያው በተጨባጭ የሚታይ ነው። ነገ ሶማሌ ቲቪ ላይ ለዓለም ሄዱ ዋስትና የለም። ነገ ጉጉሙን ለማሳዳት አፋር ላይ ሊገኝ ይችላል። አፋር ቲቪ ላይ ነገ በተመሳሳይ የቤንሻንጉል ጉሙዝ ታጣቂ ኃይሎች ለማጥራራት ቤንሻንጉል ቲቪ ላይ ሊገኝ የሚችልበት እድል ሰፊ ነው። እነዚህ በአግባቡ በማየት በመረዳት እኛም በተከታታይ ፕሮግራም እንደምንሰራባቸው ለአድማጭ ተመልካቾቻችን ማስታወስ እንፈልጋለን። የአብይ አህመድ ፍላጎት ግን በየቦታው በመሄድ አዳዲስ ትርክቶችን የመገንባት አዳዲስ ግጭቶችን የማዋለድ አዳዲስ ጦርነቶችን የመፍጠር አዝማሚያ እንዳለው ግን በእርግጠኝነት መናገር ይችላል። አብይ አህመድ ስለ ኦሮሞ ምንም ጉዳዩም አይደለም። የኦሮሞን ህዝብ ብዙ አደጋ ላይ የጣሉ ውሳኔዎችንና እርምጃዎችን ወስደዋል ባለፉት 8 ዓመታትም። ስለዚህ ጥንቃቄ ማድረግ ያስፈልጋል። አብይን መቃወም ማለት የኦሮሞን ህዝብ መቃወም አይደለም። አብይን መቃወም ማለት የኦሮሞ ህዝብ ለኢትዮጵያ የከፈለውን ዋጋ ማሳነስ ማለት አይደለም። ይሄ በደንብ መስመር ለይቶ መታወቅ አለበት። የኦሮሞን ህዝብ በአብይ አህመድ አይን መመልከት ተገቢ አይደለም። ሙሉጌታ እንግዲህ የተለያዩ የፖለቲካ ኃይሎች አብይ አህመድን በአንድም ይሁን በሌላ የሚነቅፉ በአካሄዱ፣ በፖሊሲው፣ በእርምጃው የሚቃወሙ ኢትዮጵያ የፖለቲካ ኃይሎች አብይ አህመድ ጥርስ ነክሶባቸው ጊዜ ጠብቆ አድብቶ እያሰራቸው ይገኛል። ሰሞኑን በ24 ሰዓት ውስጥ 3 ፖለቲከኞች እንደዚሁ የህግ ባለሙያውን የትግራይ ተወላጅ አበራ ንጉሱ እንደዚሁም የኢሃፓ የህዝብ ግንኙነት ኃላፊ ይስሐቅ ወልዳይን የኢሃፓ አባልና የአደባባይ ፖለቲከኛ የሆነውን አበበ አካሉን
እንደዚህ ወደ እስር ቤት የወሰደበት ሁኔታ እንዳለ እየተረዳን ነው። እንደምንሰማው ከሆነ ከፍተኛ አፈናና እስር እየተከናወነ ነው። በጣም አስገራሚው ነገር ከቃሊቲ ወይም ደግሞ ይሄ እስር ከሚከናወንባቸው የሜክሲኮ አደባባይ ላይ ከሚገኘው የፌዴራል ፖሊስ ዋና የወንጀል ምርመራ ቢሮ በ3 እና 4 ኪሎ ሜትር ርቀት ምክክር ኮሚሽኑ ስብሰባ ከሚካሄድበት አካባቢ ሁለት ተቃራኒ ስሜቶች ናቸው። እዛ እስር አፈና ይከናወናል፣ እዚህ ደግሞ ምክክር ይደረጋል። እነዛም ሰዎች እኮ መሳሪያ አላነሱም። አሁን ዛሬ ታሰሩ እስር ቤት ነው ያሉት ብለን ስማቸውን እየጠቀስን የምናነሳቸውና አበበ አካሉ መሳሪያ ያልታጠቁ ወይም ደግሞ የሆነ ነገር ከአመጽ ተግባር ውስጥ የተሰማሩ አይደለም። ሐሳባቸውን ያነሱት እዛው አዳራሽ ውስጥ ሐሳብ ያነሱ ነው ከተባሉት የተለየ ነገር አንስተው ከሆነ አናቀም። ግን ሐሳብ ስላነሱ ብቻ የተለየ ነገር ስላንጸባረቁ ብቻ ወደ እስር ቤት ተወስደዋል። እዚህ ምክክር ይደረጋል፣ እዛ እስር እየተከናወነ ያለው እስቲ ምን ማለት ይቻላል? እስካሁን ባለው ሁኔታ 3 ፖለቲከኞች ታስረዋል። አብይ አህመድ አይኑን ጨፍኖ የሚቃወሙትን በሙሉ ወደ እስር ቤት እያጋዘነ ያለው ሙሉጌታ አብይ አህመድ የነጋበት ጅብ ሆኗል ማለት እንችላለን። የነጋበት ጅብ መሳይ ያገኘውን ሁሉ ነው የሚናከሰው። ሰው ማገኘ፣ ሌሎች እንስሳትን ማገኘ እየተናከሰ ወደ ጉሬው ለመግባት ከፍተኛ ጥረት ያደርጋል፣ ወይም ደግሞ ከዛ ጫና ለመውጣት ማለት ነው። አሁን አብይ አህመድ ልክ እንደነጋበት ጅብ ጫና ውስጥ ነው ያለው። በዚህ በኩል ህወሓት እያጣደፈው ነው፣ በዚህ በኩል ፋኖ እያጣደፈው ነው። አጠቃላይ ከፍተኛ የሆነ የኢኮኖሚ ጫና አለበት። አሁን ባለው ነባራዊ ሁኔታ የጥይት መግዣ ገንዘብ አንድ ብቸኛ ሀገር እሷን ዱባይ ነች። ዱባይ በቃይ ብትል አብይ አህመድ ከፍተኛ የሆነ ኪሳራ እንደሚገባ ይታወቃል። የአበበ አካሉን ጉዳይ ግን በተመለከተ ሌሎቹንም ወደኋላ አነሳዋለሁ። የአበራ ንጉስና የይስሐቅ ወልዳይ የአበበ አካሉን ጉዳይ በተመለከተ ግን በግልጽ ማንሳት ያስፈልጋል። እኛም ከዚህ በፊት በነበረን በአንከር ሚዲያ ውይይት ግርማ ሰይፉ የሚባል ግለሰብ ሲያከሳስር እንደነበረ፣ ወደ እስር ቤት ሊጋዝ እንደሚችል፣ መንግስት ሊያስራው እንደሚገባ በማህበራዊ ሚዲያ ጽፎታል። አጥፍቶት ካልሆነ በስተቀር ማለት ነውና ስለዚህ እንደዛ ተዋደረገ ማለት ነው። ግርማ ሰይፉ አበበ አካሉ ላይ እርምጃ እንዲወሰድ የተለያዩ ጽሁፎችን፣ እንቅስቃሴዎችን አናቅም። በአደባባይ ከሚናገረው በላይ በውስጥ የሚያደርገው የተለያዩ ጥረቶች እንደሚኖሩ አበበ አካሉ ላይ እርምጃ እንዲወሰድ እንገምታለን። ስለዚህ እንደፈለገው እንዳሰበው እንደተመኘው ሆነለት፣ ተሳካለት ማለት እንችላለን። አበበ አካሉን አሳስሯል። ግርማ ሰይፉ አበበ አካሉን አሳሰረ ማለት ይቻላል። ምክንያቱም አንደኛ እንዲታሰር ግፊት ሲያደርግ ነበር። ግርማ ሰይፉ አክቲቪስት አይደለም። በአብይ አህመድ በተቸረው ስልጣን መሰረት የአዲስ አበባ ካቢኔ አባል ነው፣ ወይም ደግሞ ባለስልጣን ነው። አትክልተኛ ነኝ እያለ ቢያጣጥረውም ነገር ግን በአብይ አህመድ ከተመረጡት የኢዜማ ብርሃኑ ነጋ እና ግርማ ሰይፉ ስልጣን የተሰጣቸው ናቸው። አብይ የኔ አመራሮች ወይም ደግሞ ምናምን እያለ የሚያንቆልጳጵሳቸው ናቸው። አዳነች አቤቤ ጋር ሽር ጉድ ሲል የሚሆን ነው። ስለዚህ አዳነች አቤቤ መዋቅር አዲስ አበባ ፖሊስም ሆነ የፌዴራል ፖሊስ ወስዶ ሲያስረው ማን ጥቆማ ሰጥቶ ነው? ለምሳሌ በተጨባጭ ጥቆማ የሰጠው የተጻፈ ዶክመንት ያለው ማን ነው? ግርማ ሰይፉ ነው። ስለዚህ ማን አሳሰረው ቢባል ግርማ ሰይፉ ነው ማለት እንችላለን። ይህን በግልጽ ነው መናገር የሚያስፈልገው፣ ምክንያቱም ከዚህ በፊትም እንደዚህ አይነት ነገሮች ነበሩ። ከዛ በተጨማሪ ኢትዮጵያ ውስጥ መናገር የሚፈቀድለት የብልጽግና አባል የሆነ የብልጽግና ደጋፊ የሆነ ብቻ ነው። አበበ አካሉ ከዚህ በፊት ሲናገሩት የነበረው የብልጽግና አገዛዝ በዚህ አካሄዱ ከፍተኛ የሆነ ቁጣ እንደሚያስነሳበት፣ ከዛ በተጨማሪ ይሄ ትክክለኛ መንገድ አለመሆኑ መካሪዎቹን ያሰሩ አብይ መካሪው ማን ነው? ምክር የሚያዳምጥ ቢሆን ኑሮ እቡይ ባይሆን ኑሮ እነዚህ የሚናገሩትን ሰዎች እየሰበሰበ ከሚያስር ይልቅ የመዳኛ መንገድ የሚሆነው የነዚህን ምክር አዳምጦ የመፍትሄ ሐሳብ ቢያስቀምጥ ነበር። እቡይ ነው። በፍርሃት መንገድ ነው ያለው። በፍርሃት መንገድ ላይ ያለ አንድ አካል ደግሞ ትክክለኛ ውሳኔ ሊወስን አይችልም። ስለዚህ አብይ አህመድ ልክ እንደ ነጋበት ጅብ ሆኖ አሁን ያገኘውን ሁሉ እያሰረ ነው። እና አበራ ንጉሱ ይስሐቅ ወልዳይ በተመሳሳይ ታስረዋል። መሳሪያ ያነሱ እየሞገቱ ነው ያሉት። ትክክል አይደለም፣ ህዝብ እየተገደለ ነው፣ ጭፍጨፋ እየተፈጸመ ነው፣ ጦርነት ይቆም፣ ሰላማዊ ንግግር ይኖር፣ ውይይት ይኖር የሚሉ ልጆች ናቸው፣ የሚሉ ሰዎች ናቸው፣ የሚሉ ፖለቲከኞች ናቸው፣ የሚሉ ሐሳብ ተናጋሪዎች ናቸው። እነዚህን ግን በጭካኔ በፍርሃት መንፈስ
ወደ እስር ቤት ወርሯል ማለት ነው። በነገራችን ላይ የነዚህ መታሰር ይሄ የመጀመሪያው ነው። በጥቆማም በምንም እየታሰሩ ያሉ ናቸው። ነገ አብይ አህመድ ከበድ ሲለው ከፍተኛ ሆነ ግፊት ከተለያዩ ኃይሎች ጫና ሲጨምርበት ከውስጥ ሆነው አዲስ አበባ ላይ ሆነው የፖለቲካ እንቅስቃሴ እያደረጉ ያሉትን አካላት በትብብር ኢትዮጵያም ይሁን ሌሎች አካላትም ያለመታሰራቸው ዋስትና የለም። በነገራችን ላይ መሳይ እዚህ ጋር በግልጽ ማስቀመጥ የሚያስፈልገው እነዚህ ተቋሚ ኃይሎች ናቸው። ነገ እነጌታቸው ረዳ፣ ጻድቃን ገብረትንሳኤ ዛሬ ለአብይ አህመድ እያሸረገሩ ያሉት ነጋሻው መርሻ፣ ነበለጠ ሞላ፣ ጣይር መሐመድ፣ ዩሱፍ ኢብራሂም ዛሬ ለአብይ አህመድ እያሽቃበጠ ያለ የትኛው የብልጽግና ባለስልጣን አካሄዱ ካላማረው አብይ አህመድ ሁሉንም እየወሰደ